በትግራይ ህዝብ ላይ የደረሰውን ነገር ሁሉ ያውቃል ብዬ አስባለሁ። አዶናይ he might not have a formal education, but he is very aware of what happens in social media because Adonai is very involved in social media. So በደንብ ያውቃል። አለፈው 6 ዓመት 7 ዓመት ሶሻል ሚዲያ ላይ ስለነበር በደንብ ያውቃል። ሶ አዶናይ የአየር ወለድ ሂዶ ንግግርና ሐሳብ ሲሰጥ ትግራይ ውስጥ ሲሄድ ቤተሰቦቹ በጣም የታወቁ በጣም ንብረት ያላቸው ምናምን ናቸው ማለት በጣም አፍሉንስና ኢንፍሉንስ በትግራይ ህዝብ ላይ በትግራይ ላይ በደንብ ያውቃሉ ማለት ነው። እና መቼም አዶናይ በሚሄድበት ጊዜ በደንብ አድርገው አይቷል፣ ጎብኝቷል አይደል እንዴ? በአየር ወለድ የተመቱትን ቦታዎች ሂዶ አይቷል ብዬ አስባለሁ። ሜቢ አይ ዶንት ኖ ካላየ ምናልባት መቀሌ ሂዶ አይተነዋል። መቀሌ ላይ ፕሮግራም ሲያደርግ ምናምን አይቷል። that's very ጥሩ ነው። እንደዛ ማድረጉ ጥሩ ነው። አዶናይ መቀሌ ሂዶ አዲግራት ሂዷል። ትግራይን በደንብ አይቷል። አላቅም መቀሌ ላይ አይቼዋለሁ። ሜቢ በዚህ ጉዳይ የምታውቁ ሰዎች ካላችሁ ብትረዱኝ ደስ ይለኛል። አዶናይ ትግራይ ውስጥ ሂዶ ትግራይ ውስጥ የተደረገውን በአየር ወለድ የተመቱትን ቤቶችንና ቤተክርስቲያኖችንና ምናምን አይቷል ብዬ አስባለሁ። ስለዚህ እዛ ጋር ሂዶ ማን ነው ፖለቲካ የሰራበት? አሮንጥኝ ሱፍ እንደ እንትን ነገር ነው፣ እንደ የዋ በመልካም መንገድ ነው ያደረገው። በደንብ ዙሯል እያሉ ነው። ኦኬ በደንብ ዙሯል። ስለዚህ ሂ ኖውስ ሂ ሲንስ ማለት ነው፣ አይቷል ማለት ነው። እኔ በነገራችሁ ላይ እኔ አሁን አዶን ነው እስኪ ዩቲዩብ ላይ ማግኘት እችላለሁ። ግን አሁን ለምሳሌ በትግራይ ጦርነት ላይ ፖለቲካ አይደለም ባጠው ይሄ አይደለ ጋይስ? ፖለቲካ ከሆነ አቁም በሉኝ። ይሄ ፖለቲካ አይደለም። እኔ ፖለቲካ አልገባም ብያለሁ። እስኪ እና ለምን ነው ያልኩት? አይጤኝ አዶናይ መቀሌ ሂዶ በጣም እውቅና እያገኘ ነበራል የዛን ጊዜ። አትሳደብ ወንድሜ ወይም እህቴ አትሳደቢ። ካልገባሽ አልገባኝም በይ። እውነቴን ነው። ካልገባሽ አልገባኝም በይ፣ አትሳደቢ። ምክንያቱም እኔ አሁን እያልኩ ያለሁት ምንድነው አዶናይ ያገኘውን መድረክ እንዲጠቀሙበት ተጠቅመው ፋውል እንዳያስነኩት። ፋውል አስነክተው do you think ቀላል ነገር ይመስላችኋል? ከአየር ወለድ የፖስተከውን ቪዲዮ አውርድና አንተ ገብተህ እዛ ጋ ንግግር በመስጠት ብሎ ማስጠንቀቂያ ሲሰጠው do you think ቀላል ነገር ነው ብላችሁ ታስባላችሁ? I'm just saying እኔ እኮ እንዲያውም ከእናንተ የበለጠ ለአዶናይ አጥኝ የሚጠቅመው ምክር እየሰጠው ነው ብዬ አስባለሁ። I'm serious ምክንያቱም እናንተ አሁን የምታዩትኝ just እያገኘ ያለውን መድረክ ነው፣ ግን ከኋላ የሚሰራበትን ፕሮፓጋንዳና ፖለቲካ ደግሞ ልጁን ላይ አይጠቅመው። መጠንቀቅ አለበት። እንኳን አዶናይ አጫሉ ሁንዴሳ ሙቷል። we've seen a lot of people being taken out, right guys? ኢትዮጵያ ውስጥ እንኳን አዶናይ ጀነራል ሰዓረ በ5 አለቃ ተገደለ ብለው ታውቃላችሁ። እኔም ድሬ ሰማሁት አዶናይን ያስበላው ሚቂ ማይቆ ነው ምናምን የሚባል ሰምቻለሁ። ሚቂ ማይቆ የሚባለው ልጅ ነው ሰጣፕ ያደረገው ሲሉ ሰምቻለሁ። እና ኢትዮጵያ ውስጥ we've seen
በነገራችሁ ላይ ከአዶናይ በፊት የትግራይ ፌምስ እንዴት የተደርጎ የነበረ ሰው እየታስታውሳላችሁ ይማነ ንጉስ የሚባል ዲጋስ መንበር ይማነ ንጉስ ታስታውሳላችሁ? ይማነ ንጉስ እኔው by the way I like to have a dialogue so I'm sorry እስከምትመልሱልኝ እየጠበቅኩኝ ነው። ይቅርታ አድርጉልኝ በጣም I'm sorry I know አንዳንድ ጊዜ አበዛዋለሁ። do you guys remember ይማነ ንጉስ ፈንቅል ስለ ፈንቅል do you guys remember how much በቃም ህወሓትን የሚቃወም ተገኘ ተብሎ በየቦታው ሲያዞሩት ምናምን ከዛ በኋላ ታስታውሳላችሁ ከኋላ ፍሬንድሊ ፋየር ብለው ትግራይ ውስጥ የገደሉት ፍሬንድሊ ፋየር ነው የተባለው። do you know what a friendly fire is? ይሁዳ እኮ አይረሳም። ያ ኢትዮጵያንስት ነበር። do you know እንዴት እንደሞተ ታስታውሳለህ? እንዴት ነው የሞተው ጋይስ? how did he die? እንዴት ነው የሞተው? ተጠቅመውበት በደንብ he was like he was Adonai before Adonai. I'm just saying Adonai ወጣት ልጅ ነው። I like Adonai. You know what I'm saying? I want him to be careful. በጣም መጠንቀቅ አለበት። ትግሬ በመሆኑ ብቻ የሚጠሉትና ሊያጠፉት የሚፈልጉ ሰዎችም ይኖራሉ። አዶናይ አሁን ኦቨርሻይን ያደረጋቸው ብዙ ሰዎች አሉ ኢትዮጵያ ውስጥ። አንደርስታንድ አዶናይ ወንድማችን ነው። አሁን እኔ ሳስበው በጣም I wasn't thinking. I was thinking of like እንዴት አሁን ግን ሳስበው አዶናይን ነው ማትረፍ ያለብን ማዳን ያለብን። አዶናይ ላይ ባለጊዜዎች የተናደዱ ባለጊዜዎች አሉ የሉም? አዶናይን ሰይፉ ፋንታውን ምንድን ነው ያለው? ምንድን ነው ያለው? ሰይፉ ፋንታውን ዮናስን ኢንተርቪው ያደረገ አላፊ አግዳሚን ኢንተርቪው የሚያደርግ አዶናይ ላይ ምንድን ነው ያለው? ግን እኔ የአዶናይን ምላሽ ሰይፉ ፋንታውን ሰምታችኋል? I was very amazed. Like he ልጅ በቃ like remind me of my son. I have a son. And I was like, he sound like my son, like innocent. You know the innocent part. ዛሬ እያዳመጥኩ ነበረ ከማናት I'm serious. የአዶናይ innocency. Like I was like what ነው ያልኩት like the way የመለሰበት መንገድ ማለት ነው። አንዴ ታፕ አድርጎ ላሳያችሁ። ሰይፉ ፋንታውን ለምን ነው አዶናይ ላይ እንደዛ ነው? ከቻላችሁ ጊፍት ጋለሪ ሙሉ እሺ፣ ከቻላችሁ ካልቻላችሁ ደግሞ ታፕ እና ኮፒ ሊንክ አድርጉ። እሱንም ካልቻላችሁ ደግሞ ሻይ አፍሉ፣ ሻይ ጠጡ፣ ቡና ጠጡ፣ ውሃ ጠጡ፣ የሆነ ነገር ስሩ። ጊፍት ጋለሪ መሙላት ከቻላችሁ ሙሉ ታፕ አድርጉ፣ ኮፒ ሊንክ አድርጉ ከቻላችሁ። ካልቻላችሁ ኮሜንት፣ ካልቻላችሁ ደግሞ ምንም ነገር እንዳት ሻይ አፍሉና ጠጡ። ስኳር ሳታበዙ ሻይ ቡና ጠጡ። ከምር እኔ ጌም መጫወት አለብኝ እናንተ ጊፍት ጋለሪ እንድትሞሉ።
አንተ አጥናፉ አንተ ሰውዬ ቆይ እውነቴን ነው የምላችሁ አዶናይ አሁን ነገሮችን እያልኩኝ ነው እኔ እኮ አልተኛም እኮ አስባለሁ እስኪ ታፕታፑን 100 ሺህ አስገቡት ይዘውዬ በቃ ይዘውዬ እንትን እያለ ነው እሱ በቃ he's like a child እሱ እየተጫወተ ነው ግን የከበቡት ሰዎች እኔ ያስደነቁኛል አይኑን ሳየው ማለት እግዚአብሔር ልቤ የበለጠ ፍቅር ይሰማኛል ጋይስ ትልቅ ሰው አግኝቻለሁ እንግዲህ ማስተር አብነት ለመጀመሪያ ጊዜ ተባብረን እንደዚህ በቀረጻው እንደገና ሰላም እንባባል ኤኒዌይስ አሁን ማስተር አብነትን ያያየሁት ማለት ነው ብዙ ሰው ምን ይለኛል እኔ ማለት ነው ሳይህ የዋህ ነህ ግልጽ ነህ ምናምን ይሉኛል አይገባኝም ገባችሁ አይደል አሁን ግን ማለት እግዚአብሔር ልቤ የበለጠ ፍቅር ይሰማኛል ይውህና ይሰማኛል እና ላይክ ምን ልበለ ምንም ሳትናገር ማለት ነው ላነብህ እችላለሁ እና በጣም ነው ማመሰግንህ ለሁሉም ለምታደርገው ነገር ብዬ አስባለሁ እውነት ቲክቶክ አሁን ያን ያህል አልጠቀምም ነበር የሀበሻ እንትን አይመጣልኝም ነበር ውጭ ሀገር እያለሁ እዛ ወስደው ነበርና አሁን ስመጣ ግን ሳየው ስቀላቀል አንተም የበለጠ እየመጣ እያየው ነበርና በጣም አመሰግናለሁ ምን ያህል ከባድ እንደሆነ አውቀዋለሁ ገባር የብዙ ሰዎችን ጭንቀት የተለያዩ ጭንቀቶች አሉ የተለያዩ የህይወት አቅጣጫዎች ያሉ ችግር ውስጥ ያሉ ሰዎች ከራስ ወደ ሌላ ህይወት እየቀያየርክን ያለው እነሱን ለማገዝ ማለት ነውና በጣም ትልቅ ነገር ነው እየሰራክ ያለው ያለ ጥንካሬ ደግሞ እንደቀላል እንዳታየው በጣም እውነት የ1 ሚሊዮን ሰው ጥንካሬ ነው ያለ አመሰግናለሁ ለፈልጋለሁ አብረን ሆነን ደግሞ የሆነ ትልቅ ነገር እንደምንሰራ አድርገኛል እግዚአብሔር ይረዳናል አይደለ በጣም አመሰግናለሁ ስላንተ ደግሞ እግዚአብሔር ነው ማመሰግናለሁ ቴንክ ዩ አባት ቀንና ታይወሰ ቴንክ ዩ ሰዎች የምታደርጉት መልካም ነገር እኔ ደግሞ ሌላው ማለት የምፈልገው ነገር ኤቢ በጣም አሉን የገለጸው ሰው ነው በትክክልና አንድ ሁለት ከዚህ ቤት ማን ተገናኝቶ ልቡ ማይቀየር ልጅ ነው ስንት ቻሌንጅ እንዳሉበት አውቃለሁ ላይክ ሳይነግረኝ ይቅርታ አድርጉልኝ እኔ ሹራብ አንገቱ ላይ እንደዚህ የሚያስር ወንድ ልጅ ሲሪየስ መውሰድ አልችልም you know I'm a comedian right አዶናይ ተመችቶኛል አዶናይ ይመቸው ያራዳ ልጅ አለባበሱ ምናምን ግን እዛ ላይ ግን ምንድን ነው እኔ ነገ I can't take you seriously I can't take you seriously man በርግጥ እንዴ መነጸሩ ምናምኑ like I just can't ደግሞ ሱሪውን ደግሞ ከፍ አድርጎታልና ቀበቶ ሄድናለ I'm trying to take him seriously like አዶናይ ሸቃ እንትን ናተኝ ለක ሱሪውን እዩት በናታችሁ ከብዶታል ቀበቶ ከብዶት ሊወድቅበት ነው ይሄ ቦርጭ ያስፈልገዋል ይሄ ሱሪ ለቦርጭ የተፈጠረ ሱሪ ነው አዶናይ ጂኪው ናት አለባበሷ ምናምን በቃ ስግጥ ጥንጥጥ ልብስ ነው ግን አዶናይ ግን የሆነ እዩ ጩፋ አይመስልም ሰብከቱ ምናምን ንግግሩ ምናምን ከዩ ጩፋ ቀብቶ የላከው ነው የሚመስለው ግን እኔ ደግሞ አይ ቲንክ ማስተር አብነት is the opposite ነው ብዬ ነው የማስበው አይ ቲንክ ማስተር አብነት አጭበርባሪ ይመስለኛል የሆነ ሰይጣን ይመስለኛል የሆነ ሚስቱን የሚያጋጭ ምናምን ለሊት ምናምን አላር ላይ እንደ ጥቁርቁራ በመስኮት ዘሎ የሚበር ይመስለኛል ለምን ነው ታውቃላችሁ ላይ አም ሲሪየስ ነው ብላችሁ እንወራረድ ጠብቁ ይዘውዬ ሲሪዮ ሬፒስት ነው ወይ ኪለር ነው ተብሎ ይወጣል I don't like I don't እኔ የሱ humility fake ነው የአዶናይ humility you can tell is real ነው ተረዳችሁ like የዛ ግን የማስተር አብነት ግን humility is not right እንወራረድ ነው የምላችሁ እንወራረድ because you can tell Adonai is just like he's just Canadian by the way Canadianoች እንደዛ ናቸው okay Canadianoች እንደዛ ናቸው ምንድነው ከኔ ጋር ናችሁ guys ሰላም ነው ኧረ እንትን ነው ይኸው መሳቅና መጫወትና መቀለድ ምናምን እንትን ነው የኔ wrong ሊሆን ይችላል wrong ኮንኩ ደግሞ ይቅርታ ጠይቀዋለሁ ምንም ችግር የለም I just don't think is ብሎ የሚወጣ ይመስለኛል በቃ የሆነ ነገር የተበቃላ ካውስት የሆነ ነገር በቃላታችሁና ማጠፍ ብሎ የሚወጣ ይመስለኛል አንዳንድ ሰው ማለት ነው አፍኖት ሊፈነዳ በቃ ትክ እያደረገ ነው ትክ one more here
እግዚአብሔርን አፍኖታል። ቢቀዝ እስ ውሸት ነው። አምተልኝ ውጣ ሰው አስደንግጫለሁ። የሆነ ሰው አስደንግጫለሁ። ስጮ ማለት ነው። ውጣ በኢየሱስ ስም። ለምን መሰላችሁ? አይ ኖው አም ቴሊንግ ዩ አዶናይ ሪል እንትን ያለው ነገሮች ብቻ እግዚአብሔር ጤናውን እንዲሰጠው እመኛለሁ። ከዛ ውጭ ግን ጤናውን ራሱ የሚጠብቅ ደግሞ እኛ ጂም ቤት የአንድ ዓመት ጊዜ ሰጥቻለሁ። በፈለግበት ሰዓት መተህ መስራት ትችላለህ። አሁን ይሄ እውነት ለመናገር ለአንድ ዓመት ለጂም ሜምበርሺፕ የምሰጠው እሱ አልገባኝም። የጉንጩ አጥንት ወጥቶ ልጁ እኮ ታውቃላችሁ፣ ሆስፒታል ሲሄድ እኮ ማስተር አብነት እኮ ዶክተር እኮ ልብስን ሳያውልቅ እኮ ነው የሚነግረው ምን እንዳለው። ማነጃይትስ ይለዋል። እንትን ነው ልንፎማ ይላል ውስጡ። በቃ ጀስከነ ልብሱ ራጅ ማንሳት ይቻላል እኮ በአይን። ይህ ውርድ ለእኔ ቢሆን ኦኬ፣ ለእኔ ምናምን የአንድ ዓመት የጂም ሜምበርሺፕ ሰጥቻለሁ ቢለኝ ኦኬ። ለማስተር አብነት ነው ለአንድ ዓመት የጂም ሜምበርሺፕ የምሰጠው? እንዲያውም ከጂም መከልከል ያለበት ሰው ምን እንዲሆን ፈለክ ከዚህ በላይ? ሹራቤ ማን ነው የሹራቤ የለበሰው? አላውቀውም። ኮንቴንት ክሬተር ነው ደግሞ ጀለሴ እንዳይሆን ደግሞ አይታወቅም። ቲክቶክ ላይ ጀለሴ እኔ እኮ አንዳንድ ጊዜ ታውቃላችሁ እንደዚህ ተናግሬያቸው ፍሬንድ ናቸው። ማን ነው ስሙ? እንትን ነው ጥሩ ሰው እንዳይሆን ከምር አላውቀውም። ምንድን ነው የሚሰራው? ስፖርተኛ እንዳይሆን ደግሞ እንዳይደበድበኝ የሆነች ጉራጌ ነው። አይ ጉራጌ ከሆነ ምንም አያመጣም፣ አይደባደብም። አንተ ሰደቀኝ ምን አድርጌ ነው? ተው ተው ወንድሜ፣ ናና አብረን ስፖርት እንስራ፣ ዱብ ዱብ በል። አሁን ጉራጌ ስፖርት ሲያሰራ አይታችኋል? ትናደዳላችሁ ደግሞ። ላቁምን የመቀለድ እኮ አረ መቀለድ እኮ አልችልም። ኤቭሪባዲ ሰንስቲቭ ነው ሀኒቾ፣ ኤቭሪባዲ ሰንስቲቭ። ደበ ደበ በል ሜ የሳያ ነው። ወሎ ቦቻ ያስከው ለብቻ ና በእቁብ ነው ወይ አንተ በእቁብ ማትከሳም ጉራጌ ሊያደርግ አላም ጉራጌዎች ያስቁኛል ሲያወሩ። እንደ ጉራጌ ሲያወሩ ደስ የሚል አፋቸው ይጣፍጣል ሲያወሩ። እሺ አብዛኞቹ ክሬቲቭ መሆን የሚፈልጉ መውጣት የሚፈልጉ ራሳቸውን ማሳወቅ የሚፈልጉ ሰዎች ደግሞ በእኔ ሀሳብ በጣም ይስማሙበታል። ለምን? ልባቸው ውስጥ ያለው መንገድ ብዙ ሰዎች አይረዱላቸውም። ሰው የስግጥፍንስ የሚለው ኮንሰፕት ይገባኛል። አብዛኛው ሰው ላይ ቀበለው ይችላል፣ አብዛኛው ሰው ደግሞ ሊቀበለው ይችላል። አይ ቲንክ ህይወት ደግሞ ይህ ሁሉም ሰው እንዲቀበል የምትፈልግ ከሆነ ተሳስረህ ነው በማትፈልገው ህይወት ውስጥ የምትኖረው። ሁላችንም የማይቀበለን ሰው አለ፣ የሚቀበለን ሰው አለ። አስመስለንም ሳናስመስልም ማለት ነው። ስግጥፍንስ ማለት ምን ማለት ነው? አንደኛ ለልብህ መታመን፣ ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን የተመረጠ ነው? እኔ ለልብ ስግጥፍንስ ማለት ሚኒንጉን ለልብ ምንድን ነው ያለው? ባደው ኦኬ ኮንቴንቱ እኔ አዶናይን ኢንተርቪው ባደርገው በጣም ብዙ የምጠይቃችሁ ጥያቄ አለ። አዋና ነው የሱ ካንሰፕቱ ምንድነው? ግን አሁን ለአዶናይ ምክር ነው እየሰጠሁት ያለሁት። ራሱን የሚያድንበት መጠንቀቅ አለበት። እንደዚህ በጣም እንደተመልከቱ በአንዴ እኮ ነው እንደዚህ ፍምስ ያለው። ኢቲቪ ነው የሚለው እዛ ጋር የሚታይ ምንድን ነው ሚዲያዎች ብዛት። አዶናይ የሚቀጥለው አመት ቲክቶክ ወክሎ ፓርላማ ውስጥ እናየዋለን ብላለች ሶሲ። አይ ቲንክ ሶሲ የአዶናይ ደጋፊ ነሽ መሰለኝ። ሶሲ ፓርላመንት ገብቶ ስግጥ ፍምስ በሉ እንዳይላቸው እንጂ ምን ችግር አለው? እዛ 90% ፓርላመንት የገባው አዶናይ ሳይሻል አይቀርም። ሀቅ ለመናገር እዛ ፓርላመንት እንዲያውም ባለባበስም ይበልጣቸዋል። አዶናይ ገብቶ ፓርላመንት ገብቶ አፈ ጉባኤ ቢሆንም ለኢትዮጵያ ፓርላመንት ይበዛባቸዋል። አፍሮሀብ አምባሳደር ብቻ ሳይሆን የአፍሮሀብ ባለቤት ነን። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። ሰው እኔ ልብስህን አውልቀህ መንገድ ላይ ሩጥ አላለም።
ይሄ የታወቀ ነገር ነው። ኮመንሰስ ነው የሚጠይቀው። እኔ ልብሴን አውልቄ መንገድ ላይ አላደርገውም ነው ትክክል አይደለም፣ እንደ አንድ አዶናይ ማለት ነው። ግን መሰገጥ ያለባቸው ነው በልባቸው፣ በህልማቸው፣ በዓላማቸው ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ነኝ ብለው ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ፣ ስግጥ ይላሉ። በዛ አስተሳሰብ ይህ ማስተማር ነው የምፈልገው መድረክ ላይ ወጥቼ ነው። እና ወጣቶች ሁላችሁ ኢትዮጵያ ላይ ያላችሁ እየመጣሁላችሁ ነው፣ ይቅርታ መጠየቅ እፈልጋለሁ። አብዛኞቹ ክሬቲቭ መሆን የሚፈልጉ መውጣት የሚፈልጉ እንግዲህ ሰምታችኋል። ወጣቶች በየመረ በደንብ ገፋው ሰውየው። አዶናይ ደንግጣለች። እዚህ ላይ ተመልከቱ እንዴ! ከልቡ ነው የገፋው። ዋች ትዝ አገፋፉ ምንድን ነው ሰውየው? እንዴ ሰው እንጂ አትጋፋ። አህያ ነበርክ እንዴ በድሮ ህይወት? እንዴት ነው አዶናይ ነው የገፋው? ተመልከቱ። this is በጣም amazing ነው። I think maybe እኛ ውጭ ያለነው ዳያስፖራዎች I think ኢትዮጵያን አንደርስታንድ እያደረግናት አይመስለኝም። I think የኢትዮጵያ ወጣት ሂዱ አለኝ። እኛ በምናስበው መንገድ አይደለም። እኛ የምናስበው ድሮ ገጠሬው ምናምኑ ሄዷል። በቃ እንደዚህ ሶሻል ሚዲያ ተጠቃሚ ነውና ከኛ የበለጠ እንዲያውም ሶሻል ሚዲያውን በሂደት አጥቅ ቆይ ትንሽ ነው ኢንቨስቲጌት ማድረግ አለብኝ። አሁንም ኢትዮጵያን ህዝብ ሳወራ እያወራውበት ያለ መንገድ ይለያለኝ። አረ ስግጥ ፍምስ ስግጥ ፍንጥጥ ስግጥ ቁንጥጥ ስግጥ ስፖርት ነው የምንጀምረው። ሰላም እንዴት ናችሁ? ዛሬ ለመጀመሪያ ጊዜ ራሴን ሪከርድ ማድረግ ያሰብኩበት ቀን ነው። አዶናይ ይባላለሁ። የ20 ዓመት ልጅ ነኝ። የተወለድኩበት 2000 ማርች 5 እንዴ 20 ዓመት ከሆነ 23 ዓመቱ ነው ማለት ነው አዶናይ። በሀገራችን በኢትዮጵያ አቆጣጠር የካቲት 26 ላይ የተወለድኩት። እንግዲህ እንደምታዩኝ ያው ምንም ራሴን በምችልበት ግን በምፈልገው አይነት ሁኔታ አይደለም ያለሁት። ፊትነስ ኮርሴን እያጠናሁ እገኛለሁ። ፐርሰናል ትሬነር ለመሆን እያጠናሁ እገኛለሁ እና አጭር ኮርስ ወስጄ አልፌያለሁ። እንግዲህ የቀረኝ ሌላ ቡክ አለ፣ እሱን መጨረስ ነው የሚገባኝ። ሁሉም ፕላን ያውጥቻለሁ። እንግዲህ ዛሬ የመጀመሪያ ቀን ነው። ዛሬ ቀን እንግዲህ ፍራይዴ ጁላይ 10 ነው። እንግዲህ ዛሬ መጽሐፍ ለማንበብ መሮኝ እኮ ነው የጠጣሁት። ማርያምን እንዴ መሮኝ እኮ ነው የጠጣሁት። ሰራዊት ፍቅሬ ነው። ሰራዊት ፍቅሬ አዶናይ ከኋላ መጥቶ በለጠ። አሁን ሰራዊት ፍቅሬ ለአዶናይ ነው የሚሰራው። ቢግ ትራንስፎርሜሽን ጋይስ። 23 ዓመቱ ነው ማለት ነው። ግራ ገባኝ። አዶናይ ዞኒ 23 years old ማለት ነው ጋይስ። የ23 ዓመት ልጅ ነው። ኖ 23 ነኝ እያለ እኮ ነው። ኦ ሜቢ ዘ ቪዲዮ ሂ ፖስትድ ኦኬ 25 ዓመቱ ነው። ኦኬ እንዳይበሉት ይሄ ልጅ እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። ካርለ ወደ እነዛ ጀቶች ምናምን ይዘን አትሊስት አትሄድም? ብሩኬ ይነባት እንዴት ነሽ? ፋብለን አለ ይነባት ሁለቱ ይሄ ሁሉ ግን ይወጣል ወይስ ይራመዳል ነው?
saying it's like ይሄ ነገር ሰው ምን ይለኛል ብላችሁ ይሄ ነገር ፕላን ተደርጎ ነው like I'm trying to understand like Adonai I'm trying to understand አሁን ቀስ ብለን አንደርስታንድ ማድረግ አለብን የምትጨናነቁ የአገሬ ልጆች አንድ ምክር ልመክራችሁ ፈልጋለሁ እንደምትመለከቱት እንግዲህ ከጀርባዬ በጣም ብዙ ሰዎች አሉ የምናገረው ቃላትም ይሰማሉ ውጭ ሀገር ያለው ማንም ሰው አይሰማኝም ነበር እዚህ ግን ይሰማሉ ሊስቁብኝ ይችላሉ ሊተርዘው ለበረከቴ ስግጥ ለገንዘቤ ስግጥ ለህይወቴ ስግጥ 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 ከጣመት ይህ አመት ማለት ይሰገጣል 2018 ልሰግጥ ነው እኔ 2018 ልሰግጥ ነው ለበረከቴ ስግጥ ኢትዮጵያ ውስጥ አሉ ከተባሉ ቆንጆ ባለ ግርማ ሞገስ ወይ አንዱ እኔ ማንም ሰው ከኔ ጋር ሊወዳደራቸው ኢትዮጵያ ውስጥ አሉ ከተባሉ ቆንጆ ባለ ግርማ ሞገስ ወይ አንዱ እኔ ማንም ሰው ከኔ ጋር ሊወዳደራቸው With AI, you can create. I'm not even gonna read your comment. With AI, ብር ከየት ያመጣው እንዳይሉኝ ማለት ነው እንዳለ ወደ ከአሜሪካ ወደ ኪውቤክ ሊያሻግሩኝ ወደ ኪውቤክ የወሰዱኝ ወደ የካናዳ ቦርደር እነሱን እንዳለ ብር ይሰጥቻቸዋለሁ ቲፕ ሰጠዋቸው እንደሌላው ነው ደብቄ ከመግባት ማለት ነው ታክሲዎቹ እንዳለ 200 300 የዛኔ እንኳን እውነቴን ነው የምላችሁ በራሴ የምኮራው የዛኔ እንኳን እዛ ሲቹዌሽን ላይ ሆኜ የማላውቀው ሀገር ያለምንም ብር ማለት ነው ብር እንዳለ ለታክሲዎቹ በቃ ደስ የሚላቸው ምን ይሰጣቸው ምን ያደርግልኛል ደብቄ ከመግባት ደስታቸው አይኖ ጅልነት ነው ግን but you guys know ይሄ ውሸት እንደሆነ ታውቃላችሁ አይደል guys you know የሀብታም ልጅ እንደሆነ you know በደንብ እንትን ይሄ ድራማ ነው ላይክ ትልቅ ስህተት የሰራው ምንድነው ልኳን እንደገች አላከም እኮ ገች ላይክ አንዳንዱ ነገር አሁን አዶናይ ላይክ ለመፈመስ የሰገጠበት መንገድ ነውና አትናደዱ እንደ ካልሰገጠ ታዲያ እንዴት አድርጎ ይፈምሱ እንደ ስግጥ ብሎ ነው የፈመሰው እና ይመቸው ግን ይህ ውሸት ነው ይሄ እንደዚህ ምናምን ስታስቡት ልክ በኩቤክ በእንትን አድርጌ ነው የመጣው ምናምን ነው እንትን ለማለት ነው it's just ይሄ ነገር ባክፋየር ያደርግበታል ታውቃላችሁ ተረዳችሁኝ ባክፋየር ያደርግበታል I hope it doesn't backfire on him because መጀመሪያ ያው መስቀል ይወዳሉ ከሰቀሉ በኋላ ደግሞ ማውረድ ይወዳሉ የኛ ማህበረሰብ ታውቁታላችሁ ይሰቅሏችሁና ከዛ በኋላ ደግሞ እናንተ የምትፈልጉትን ነገር በተለይ አሁን ከኋላ ሆኖ አዶናይን እንዲንቀሳቀስ እያደረጉ ያሉት ሰዎች በተለይ የአየር መንገድ በጣም እንደተዋረደ ሆኖ ስለወጣበት እኔ ለዚህ ልጅ ፈርቸለታለሁ እውነቴን ነው ብላችሁ እኔ አሁን ሲሪየስ እየሆነ ነው I don't know ማን እንደዚህ አድርጎ እንደፈጠረኝ I don't know ከዛ ካናዳ ገባሁኝ ለሁለት ቀን ሞንትሪያል አደርኩኝ ሸልተር ውስጥ ማለት ነው ከዛ ወደ ቶሮንቶ ላይ ፈልጌ እዛ ሞንትሪያል ያሉ ሰዎች እንዳለ ወደ ቶሮንቶ እንዳትሄድ ሰው ማታቅ ከሆነ እዛው ትጠፋለህ ሆምለስ ሆነህ ነው የምትቀረው ተባልኩኝ ምክንያቱም የዛኔ አመት በዓል ነበረ ሸልተሮቹ ቶሎ ስለሚዘጉ በረንዳ ላይ ነው የምታድረው አሉኝ ከዛ ደግሞ ምን ልቤ ውስጥ እንዳደረ አላውቅም አሮን ነው እሄዳለሁ ከዛ ባስ ተመስገን ኢትዮጵያ ፍቅር በፍቅር ልትሆን ነው እግዚአብሔር እየመጣ ነው በጥላቻ ሀብታቸው የገነቡ በፖለቲካ ሀብታቸው የገነቡ በብሔር ሀብታቸው የገነቡ ሰዎች ማለት ነው እነዚህ ሰዎች እየተዳከሙ ነው ማን ነው እየተረከረ ያለው ልባቸው ውስጥ ፍቅር ያላቸው ሰዎች እየተነሱ ነው በድፍረት ማለት ነው ኢትዮጵያ አሁን ወደ ቦታዋ እየገባች ነው እግዚአብሔር እየመጣ ነው ሁላችሁም ቅዳሜና እሁድ ቤተክርስቲያን እየሄዳችሁ ከሰኞ እስከ ዓርብ ስለሌላ ብሔር ማውራት አቁሙ ብሔር የሚባል ነገር የለም አይገባችሁም እንዴ አይገባችሁ መቼ ነው የሚገባችሁ ብሔር የሚባል ነገር የለም እባካችሁ አንድ አይነት ደም ነን ተውትና አንድ አበሻ ከአንድ አበሻ ጋር
አንድ አበሻ ከአንድ ነጭ ጋር የሚለየን ምን ነገር የለም ዓለም ላይ እዛ ይሄ ማፕ ያሰመሩበት ማለት ነው እኛን ዲቫይድ ኤንድ ኮንከር ለማድረግ ነው ጋይስ እኛ እስከተጣላን ድረስ እነዛ ተደብቀው ከላያችን ላይ እንደዚህ የሚጫወቱብን ማለት ነው they enjoy it እባካችሁ ንቁ ተመስገን ኢትዮጵያ ፍቅር በፍቅር ልትሆን ነው እግዚአብሔር እየመጣ ነው በጥላቻ ሀብታቸው የገነቡ በፖለቲካ ሀብታቸው የገነቡ በብሔር ሀብታቸው የገነቡ ሰዎች ማለት ነው እነዚህ ሰዎች እየተዳከሙ ነው ማን ነው እየተረከረ ያለው ልባቸው ውስጥ ፍቅር ያላቸው ሰዎች እየተነሱ ነው በድፍረት ማለት ነው ኢትዮጵያ አሁን ወደ ቦታዋ እየገባች ነው እግዚአብሔር እየመጣ ነው ሁላችሁም ቅዳሜና እሁድ ቤተክርስቲያን እየሄዳችሁ ከሰኞ እስከ ዓርብ ስለሌላ ብሔር ማውራት አቁሙ ብሔር የሚባል ነገር የለም አይገባችሁ እንዴ አይገባችሁ መቼ ነው የሚገባችሁ ብሔር ኢትዮጵያ ያለማ ተመስገን ኢትዮጵያ ፍቅር በፍቅር Okay, this is not normal. No, this is not normal. Hell no. Hold up. Wait a minute. I'm Amara. Can you see it? Hold up. እኔ ግን በጣም እውነት እሺ ልትሆን ነው እግዚአብሔር እየመጣ ነው በጥላቻ ሀብታቸው የገነቡ በፖለቲካ ሀብታቸው የገነቡ በጥላቻ ሀብታቸውን የገነቡ በብሔር ሀብታቸውን የገነቡ ሰዎች ማለት ነው እነዚህ ሰዎች እየተዳከሙ ነው ማን ነው እየተረከረ ያለው ልባቸው ውስጥ ፍቅር ያላቸው ሰዎች እየተነሱ ነው በድፍረት ማለት ነው ኢትዮጵያ አሁን ወደ ቦታዋ እየገባች ነው እግዚአብሔር እየመጣ ነው ሁላችሁም ቅዳሜና እሁድ ቤተክርስቲያን ሰረቀኝ እኮ አይዲያን ፋኖ ፍሪፎ ይዘርፉኛል እኮ እኔ እኮ እንደተዘረፍኩ እኮ ነው ታውቃለህ ምንም ማድረግ አይቻልም ይኸውልህ ያንተን አይዲያ ወስደው ይፈምሳሉ ነፃ ዋይ ሄዲ ያዋሳ ወሰድ ምንም ማድረግ አይቻልም ይሄ ነው ዝም ብዬ ማየት ነው በቃ አሎ እንዴት ነው ምንም በቃ እኔ እዚህ ጋር እናገራለሁ ተደብቀው የኔን ሐሳብ ይማሩበታል ይሰበስቡና ወስደው እንደራሳቸው አጀንዳ ይናገራሉ አንተ ኮትያ አንተ የምትናገረውን ኮትያ አረግ ወይ ደግሞ ክሬዲት ቢሰጡ ይገባ ነበር ነገር ግን ልክ የራሳቸው አይዲያ እንደሆነ ምናምን ያ ግን ይቀበሉታል ግን ኦሮሞቻውን እዛ ጋር እንደዚህ የሚያሽከረክሩት ሰዎች እኔ እዮዳ አሚን አዶናይ ተመችቶኛል መሰገጡ ምናምን ነገር አሪፍ ነገር እኮ ነው ሰግጡ ሲላቸው አላየም መከላከያን ሰግጡና ፌመስ ሁኑ ማለት እኮ መፈንቅለ መንግስት አድርጋችሁ ስልጣን ያዙ ማለት ነው በቅኔው ሲተረጎም ማለት ነው ግን አይገባቸውም አሁን መንግስት እሱ ሲገባው ሊያስረውሉ ይችላል ገብቷል እና አንድ አመት በኋላ ነው የሚገባቸው ያስባል እንደ ሚሊተሪ ሰግጥ ማለት ማንና ፌመስ ሰግጥ ግን ሰግጥ ይባላል ስማ already አሮና ይመቸኝ እኔ ታውቃለህ አሁን እንትን እንዳልከው እኮ ነው ይሄ ብልጽግና ከንቱ ኦሮሞች ግን ይሄን እንዴት ነው ለቃ እያዞሩት ነው ይሄን ይቀበሉታል እየሄዳችሁ ከሰኞ እስከ ዓርብ ስለሌላ ብሔር ማውራት አቁሙ ብሔር የሚባል ነገር የለም አይገባችሁም እንዴ ብሔር የሚባል ነገር የለም እባካችሁ አንድ አይነት ደምነን ተውትና አንድ አበሻ ከአንድ አበሻ ጋር አንድ አበሻ ከአንድ ነጭ ጋር የሚለይ ብሔራዊ ሩጫ ላይ ነው አለ የጋበዙት የብሔራዊ ቡድን ነበር አለ ስማ እንደዚህ ተናግሮ እኮ አረንጓዴ ቢጫ ቀይ ፊቱ ላይ ለጥፎ እኮ አስተላልፈው አልገባል አይደል እና አንዳንዴ ኢትዮጵያ ምንድነው መሰለህ ይወዳ እንዲገባ መግባት ያለብን ምንድነው ይሄ አሁን አንድነት ፍቅር ዘረኝነት ነው የሚለው የምትሰማቸው በአማርኛ ብቻ ነው በሌላ ቋንቋ ቢሆን እኮ ኢትዮጵያ ባይናው ሰላም በሆነች ግን አማራውን ብቻ ነው የአማርኛ በቃ ወልክ እንደሌላው እንደ በራሱ እንዳይቆም ይደረግ አክቹሊ ዘ ፕሮፓጋንዳ ነው ብዬ ነው የማስበው እስኪ እንስማው እስከ መጨረሻው ተመስገን ኢትዮጵያ ፍቅር በፍቅር ልትሆን ነው እግዚአብሔር እየመጣ ነው በጥላቻ ሀብታቸው የገነቡ በፖለቲካ ሀብታቸው የገነቡ በብሔር ሀብታቸው የገነቡ ሰዎች ማለት ነው እነዚህ ሰዎች እየተዳከሙ ነው ማን ነው እየተረከረ ያለው ልባቸው ውስጥ ፍቅር ያላቸው ሰዎች እየተነሱ ነው በድፍረት
ማለት ነው። ኢትዮጵያ አሁን ወደ ቦታዋ እየገባች ነው። እግዚአብሔር እየመጣ ነው። ሁላችሁም ቅዳሜና እሁድ ቤተክርስቲያን እየሄዳችሁ ከሰኞ እስከ ዓርብ ስለሌላ ብሔር ማውራት ባል ነገር የለም። አይገባችሁም እንዴ? ስለሌላ ብሔር ማውራት አቁም ብሎ ብሔር የሚባል የለም። ገባችሁ? መቼ ነው የሚገባችሁ? ብሔር የሚባል ነገር የለም። እባካችሁ አንድ አይነት ደም ነን። ተውትና አንድ አበሻ ከአንድ አበሻ ጋር፣ አንድ አበሻ ከአንድ ነጭ ጋር የሚለየን ምንም ነገር የለም ዓለም ላይ እዛ ማለት ነው። እኛን ዲቫይድ ኤንድ ኮንከር ለማድረግ ነው ጋይስ። እኛ እስከተጣላን ድረስ እንደ ጭራሽ እኮ ቦርደር የለም እያለን እኮ ነውና ኬንያ ምናምን እንደ ጠበቃ ጌች እንዴት ነው ይሄን ነገር ተቀባይነት ይሰጡታል? የኢትዮጵያ መንግስት ማለት ነው ተቀብለውታል። ጥሩ እንትን ነው። ሲጀመር እኮ ንጉስ ይሁዳ ከዚህ በፊት በነበረው ቃለ መጠይቅ ላይ አዶናይ ትምህርት እንደማይችል ትምህርት እንደማይሆንለት ከ40 ተማሪ 39ኛ ወጥቶ አብጦ ተማሪ ማን ነው ካንተ በላይ ደደብ የሆነው ብሎኝ ብሎ የሳቀ ሰው ነው። 9ኛ ክፍልን የወደቀ እስከ 12 የተማረ ከፍሎ ናሳ በሚል ከፍሎ በብር አሜሪካ የወጣ ስለ ትምህርት ነው የሌለው ጂኦግራፊ የማያውቅ አሁን የሰው ቢያወራ እንደ ኮሜዲ ተስቀበታለ እንጂ ምን እንትን ይሄ የሚያሳየው የብልጽግናን ፓርቲ ትነት ነው። ችግሩ ምን እንደሆነ ታውቃለህ? አሁን ይሄን የመሰለ ሰውዬ እኮ የኢትዮጵያ አየር ኃይል ገብቶ እኮ እያነቃቃ ነበር። ሰግጥ የሚለውን ስፒች አላየውም? አሁን አንተ እንደምትለው ዲስክራይብ እንዳረከው አይደለም። በኢትዮጵያ መንግስት ጋር የሚታየው ይሄ ሰው በጣም ጂነስ ከካናዳ የመጣ አነቃቂ ምናምን ተብሎ ነው ገብቷል የሚታየው በህዝብ ዘንድ ማለት ነው። እና የሚሰጣቸው አድቫይስ ያ ልክ እኮ ነው። አሁን ምን አለ መሰለህ ኦልሬዲ ይሄ ሰው ፌመስ ሆኗል። የፖለቲካ ፓርቲ አጀንዳ አቀንቃይ ነው። የብልጽግና ፓርቲ ወይ ንጉስ ፈራውለት እንዳይገሉት በጣም ፈራውለት ለሱ። አዎ ይሄ እንትን ነው። አንደኛ እንትንም የለውም ይሄ የመቻል አቅም የለውም። ገና 26 ዓመቱ ነው። ከዛ ባሻገር ደግሞ አሁን የብልጽግና ፓርቲ አቀንቃይ ነው። ፖለቲከኛ ነው። ባይዘዌ አዶናይ የፖለቲካ ፓርቲ ማገዶ ነው። እንደ አንድ እንጨት ነው። ስለዚህ አንደኛ አየር ኃይል ጋር ራሱ እንዴት ገባ የሚለውን ነገር ካየ ቀለል አድርጋችሁ እንዳትመለከቱት። አየር ኃይል ሲገባ በጣም ብዙ የተሰሩ ስራዎች አሉ። አየር ኃይል ላይ ሄዶ መግለጫ እንዲሰጥ ይደረጋል። ከዛ ዶክተር አብይ አህመድ የአየር ኃይል አዛዥ የሆነውን ይርማ የሚባለውን ሰውዬ በሌላ የኦሮሞ አየር ኃይል አዛዥ መተካት ስለሚፈልግ እንደነዚህ አይነት ስህተቶች አየር ኃይሉ ላይ እንዲመጣ ይፈልጋል እና ስለዚህ ይልማን ለማውረድ የሚደረግ ሴራ ነው ብዬ ነው የማስበው። እሱ በጣም የሚገርም አመለካከት ነው። ይሄ ማናዘር እይታ ነው። እኔ ፈራውለት ልጁን እንዳይበሉት ነው። አሁን ያሳዘነኝ ልጁ በጣም እንዳልከው የዋ ነው፣ አልተማረም እና እንዳይጠቀሙበት ፈርቼ ነው። እና አዶናይ እየሰማ አይነው በተደብቃችሁ እንደምታዳምጡ አውቃለሁ። ተጠንቀቅ አዶናይ፣ ልትጠነቀቅ ይችላል። ይሄ ልጅ ራሱ አብይ የሚያሳስረው ይመስለኛል። ምክንያቱም በጣም ከአብይ የበለጠ ፈመሰ ገብቷል እንዴ ዳልቻ ሰማ የዳልቻ ኬስ እንዳይሆን ዳልቻንም እንደዛ አስወርተው ተጠቅመውበት መጨረሻ ላይ ያው አባዬ እግርና እጁን አስረው ከተውታል። ይሄ ልጅስ ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት ተብሏል። እንግዲህ ይህ እጅግ በጣም ልብ የሚያሞቅ መረጃ ነው። ለሁሉም ሰው እንግዲህ ሼር በማድረግ ኢትዮጵያዊነታችንና ሀያልነታችንን እናስመስክራለን። እንግዲህ አንዳንዶች ዝቅ ሊያደርጉን ሲሞክሩ ሀገራችን ግን this is called ሁሉም አንዳንድ ቪዲዮዎች ሪቪው ሳደርግ አንተ በጣም ብዙ ሰው አይደል የሚነጋገርበት ታፕ አብይ አህመድ ያዘው ስትራቴጂ ማይም የሚባሉትን ሰብስቦ ትልቅ ስራ መስራት ይፈልጋል። አሁን ይሄ አምፖልን የሰራው ሰው አልተማረም ይላል ምናምን የሚያነሳቸውን ኢሹዎች አይተህ ከሆነ ባልተማሩ ሰዎች ብዙ ድንቃድንቅ ስራዎች ተሰርተዋል የሚል አመለካከት አላቸውና በነ አዶናይ በነ ይሄ ማን ነው አሁን ሚኮማሩ በእነሱ ምናምን ነገር ስራዎችን መስራት ይፈልጋሉ። ሚኮ ማይኮ ፍሮምሳ ሆኗል ስሙ እኮ ፍሮምሳ ሆኗል። ፍሮምሳ ምን ሲሰራ ነው? እኛ ልጆች ነን 6ኛ ክፍል ያስታውሳሉ። ዩኒቨርሲቲውን ትቼ ስራ ተሰራ የሚባለው አንድን ቁስ
ከአንድ ቦታ ወደ ሌላ ቦታ ስታንቀሳቀስ ነው የሚባል ፊዚክስ በወቅቱ ሳይንስ የተፈጥሮ ሳይንስ ተብለን የምንማረው። አሁን ግን ነገርየው ተቀይሯል። አሁን ስራ ሰራ የምትባለው የማቴሪያል ዌልዝ የማቴሪያል ሪሶርስ የቁስ ሀብትና የመንፈስ ሀብት ምንድነው? የታባቱና ኔትወርክ ሸጣ ያላብ ልቃቅ ሁለቱም እኔ ወዳል ኦፕቲማይዝ አድርገህ ለማንቀሳቀስ ስትሞክር ነው እንደ ቤት እንደ ግለሰብ እንደ ቤተሰብ እንደ ማህበረሰብ እንደ ሀገር እንደ ዓለም ኤስካሌት ከፍ እያልክ ልትሄድ የምትችለው። አሁን ቁሳዊ ሀብትና ቁሳዊ ስልጣንን ብቻ እያንቀሳቀስክ የምትሄድ ከሆነ አንተ የስንሳነትን ጠባይ እየተካፈልክ ነው የምትሄደው ማለት ነው። ሂውማኒቲ ሞራሊቲ የሚባለው ላክ ያደርጋል። ይሄ መንፈሳዊ ሀብት ምልህ ለምሳሌ ሃይማኖት ብቻ መንፈሳዊ ሲባል ፍልስፍና፣ ሀሳብን በስዕል መግለጽህ፣ ሀሳብን በጽሁፍ መግለጽህ ስፒሪቹዋል ዌልዝ ናቸው። ደግሞ ለምሳሌ ሰው የአእምሮ ስብራት የልብ ስብራት ሲያጋጥሙ ያንን ሊጠግን በሚችል መልኩ ከተንቀሳቀስ ልጅሽን በጣም እንክብካቤ ከሰጠሽው እየጠገንሽው እያበረታሽው ነው የምትሄጂው። ያ ዛትስ ኦል አባውት ስፒሪቹዋል ወርክ የመንፈሳዊ ስራሽ ነው። ስፒሪቹዋል ኢንቨስትመንት እያደረግሽ ነው ልጅሽ ላይ ማለት ነው። ይሄ ስፒሪቹዋል ኢንቨስትመንቱ በጣም ያስፈልጋል። እሱ ነው ትልቁ ስራ እንደው ብዬ የማስበው። በተረፈ ግን ለመኖር ስትል ለመብላት ለመጠጣት መሰረታዊ ፍላጎቶችን በሙሌቱ ልክ ለማግኘት ስትል መስራት ግድ ነው። ማቴሪያል ሀብትን ማንቀሳቀስ እና በዛ አክሽን ሪያክሽን ውስጥ መቆየትህ የሚጠበቅ ነው። ቤዚካሊ የማይጠበቀውና በጣም ትልቁ የችኛዋ ስፒሪቹዋል ሪሶርሱን ማንቀሳቀሱና ማኔጅ ማድረጉ ነው። እሱ ግን በጣም በከፍተኛ ጉለት ደረጃ ቡርቅቅ ብሎ ይታየኛል ለኔ። ያንን ጋፕ ለመሙላት የመጣ ልጅ ነው። አመሰግናለሁ። ሰማሁ ለቅድስ የመንፈሳዊ ጉድለት አለ። ገረመኝ እኮ ኢትዮጵያ ውስጥ መንፈሳዊ ጉድለት አለው፣ ግን ስሙ እያለው ያለው በተረፈ አንዳንዶች የመጣ ልጅ ነው። በተረፈ አንዳንዶች ደረጃ ቡርቅቅ ብሎ ይታየኛል ለኔ። ያንን ጋፕ ለመሙላት የመጣ ልጅ ነው። በተረፈ አንዳንዶች እኔ የወጣሁበት ማህበረሰብ ልጁ ከወጣበት ህብረተሰብ ጋር ስለሚገናኝ ወይም አንድና ያው ስለሆነ ለዚህ ነው የሚደግፈው የሚል በግልም ኮሜንት ላይ ማያለው። እውነት ለመናገር እኔ በእናቴም ለመናገር አልፈልግም ነበረ፣ ግን ልናገረው። እኔ በእናቴም በአባቴም በኩል ልጁ አዶናይ ከተፈጠረበት ህብረተሰብ እንደው እንደ አጋጣሚ ሆኖ ምንም የለም በግራም በቀኝ ምድር ዙሪያም እንዴት ነው። ሰሞኑንም አንዳንድ ቪዲዮዎች ሪቪው ሳደርግ ነበር። አልገባኝም። ሂሰይን ዳድ አዶናይ ወደ ኢትዮጵያ የመጣው የመንፈሳዊ ጉድለት ያለበት ሀገር ስለሆነ መንፈሳዊ ሊሞላ ነው እያለ ነው። ምን ፓስተር እዮዳብ የገባው መሰለው እንዴ? አሁን ትንሽ ቆይቶ ስምንተኛው ንጉስ ነኝ ቢል እኮ ራሱ አሁን የኢትዮጵያ ህዝብ ሊቀበለው ይችላል አለ በዚህ አካሄድ። አብይ ሰባተኛው ከሆነ ይሄኛው ስምንተኛው ንጉስ ነኝ ምናምን ብሎ የሆነ ፖለቲካ ሂደት ባካሄድ እርግጠኛ ሰክሰስፉል ይሆናል። ኢትዮጵያ ውስጥ እኮ መድፈር እኮ ነው ያለብህ ታውቃለህ። መሰገድ አሁን ተረድቻለሁ። እንደዚህ ከሰገድክ እንደዚህ ከሰገድክ እንዲህ ነው። ያ ሰውዬ ማን ነው? ባለ እንትን አጭሩ ባለ እንትን ይሄ ድራማ በብዛት የሚሰራ ሰው ነው እና እኔ ታውቃለህ እንደ ሰራዊት ሰብስቦ ታውቃለህ ሎየር አሁን እሱ እንዴት አየው? እነ ሰራዊት ሊድ ማድረግ ነበረበት አይደል? በቃ መሰገጥን እኛ 45 ዓመት ፈጅተን አልታወቅንም። እንግዲህ ያው የሀገሪቷ ሁኔታ እንደምታውቁት ነው እና በአእምሯቸው ልክ ነው የመጣው አዶናይ። ከአእምሯቸው ጋር የሚመጣጠኑ ነው። እድለኛ ነህ። ሰው ያውቃል። እኛ 45 ዓመት ፈጅተን ሰው ያውቀን ነበር። ሰላም ነው። እስኪ አውሩ ያማት ማጉክ አውሩ አረባታ አንድ ናችሁ ሳይዝ ያው ተዛባ አውሩ በአቬሬጅ እኮ 150 ሺህ ብር ነው የሚያወጣው በቀን አዶናይ ገንዘብ። ይመቸው አሁን ብሩ ያ ነገር ምን ኮንትሽ ያቺ ኮንትሮል አራ ባልከዛው እንደሚያሰፈን ሰግጥ አውርዶ ስግጥ ብላ አውርድ እንዴ ያቺ አይፋሪውን ነው አውርድልኛል። አራ ባበና ታዛከ እንዴ እንዴ ሰግጥ እሺ ምን ሰግጥ ነው ሰግጥ ነው
ምን ይላል? አዲስ ያስገባ ነው ኪቦርድ አለ። አውሪ እሺ። ምን ሌላ የተሰካ ነው እሱ። ውሃ ይመጣል። ችግር ይኸውልሽ። ምን አሁን እንትን አልብኝ። ምን ነገር አካፍል ማለት ነው። ሰግጥ። እሺ አካፍል። ሰግጥ። በቃ ወሰድ። ሰግጥ አለ አትሰግጥም? እሰግጣለሁ። ኧረ በቃ ወሰድ። ያዝልኝ አባሽ እንካይች እንዴ ያዝልኝ። ቺም ወይ ማለት ነው። ኧረ እሷን አይ ሰግጥ ሰግጥ። አባ እሷን እንኳን ሰግጥ ብያለሁ። ሰግጥ። አሁን ምንድን ነው ሰው የሚማረው? አሁን እኮ በነገራችን ላይ መሰገጥ አሁን እኮ ትርጉሙ እየተቀየረ ነው። ዘረፍ ማለት ነው። መሰገጥ ማለት በቃ በአሁኑ ሰዓት አሁን እንትን ባለው በቃ ባመንክበት ቁም ምናምን እንደማለት ነው። ግን ሎየር አሁን እኮ ዘርፎ ወጣ የሚለው ያ ግን እኛ እኮ አንድ ሰገጥ የሚለውን ቃል ክሬት ስናደርገው በፊት እንደ ዘርፎ እኮ ነው የወጣው አሁን እና ሰግጥ ዘርፍ እያለ ነው። ኧረ ይመቸው። ቲክቶክ ላይ ብቻ ነው አንድ ነገር ይሁን ፍራግሜ አዶናይ ጀነራል አዶናይ ጀነራል አዶናይ ጀነራል ሰግጥ ዘርፍ። ውድ ሀገሬ ልጆች ለአዶናይ ከመቶ ስንት እንደሚገባው ኮመንት ሴክሽን ላይ ደቅ አድርጉ። ሰግጥ ዘርፍ አፈመስ ማለት አይ ለምናጥዋን ብሮ አንድ ብቻ ነው ያለው ማርያም አንድ ብቻ ቪዲዮ እስኪ By the way, they are the right match. Johnny, Adonai, right match ናቸው። ሜንታሊቲያቸው the same ነው። Watch this. So let's say I'm going to start with Colgate, right? With a toothpaste. It's all about awareness. Signal. حدثت عدمه إيه بلغت የማያስታውሱ ሰዎች ደውለው ማለት ነው እሺ እንደምን አለሽ እንደዚህ እኮ አስፈልጎኝ ነበር አንቺ ደግሞ ማለት ነው ኧረ እሺ በቃ ችግር የለውም እሺ ቲና ከዛ ትማረሪያለሽ አንቺ በቃሽ መጥፎ ሰው ነው ጥሩነት በቅቶሻል ለስንት እድሜ ልክሽ ጥሩ ሰው ነበርሽ ምንም አልጠቀመሽም እዛው እንደዚህ ብለሽ እየኖርሽ ነው መለወጥ ማንን ለመንካት ነው እንደዚህ ያሉ አካላት አሉ እንዴ ቆማጣ እያለ ነው ግራ ገባኝ ነው ማለት እኔ አንዳንድ እንትኑ አሁን መልካም አትሁን ተናደጂ መናደድ ማለት ነው ትችያለሽ ዝም ብለሽ ጥሩ ምስኪን አይጫውትሽ ያ የማይ አልገባኝም ምክር ነው እዚህ ጋር ማስተላለፍ የፈለገው መልእክት ምንድነው ጥሩ መሆን ጥሩ ነው መጥፎ መሆን ደግሞ እጅግ በጣም ጥሩ ነው ለራስ ማለት ነው አሁን ቲንክ about it አንተ ሁሌ ጀነረስ ኮንክ ሁሌ ገንዘብ መስጠት ከሆነ መስጠትን አቆንክ ማለት is good for you ማለት ነው ምክንያቱም you save that money ማለት ነው በፊት ግን እየሰጠ ጋይስ ኤአይን እያያችሁት ነው በማር የሚያወራው ኤአይ አስወራብ ይታያችኋል እናንተ ኢትዮጵያን ፖለቲካል ዲስከሽን ጆይን ዘ ቻት የሚል ይታያል የቱ ጋር ነው አይታየኝም ከሶሲ ኮመንት ጀርማ እንዴ አንተ እንትን ነው ቲክቶክ ራሱ እንትን እያደረገው ቲክቶክ ራሱ መኮመት ጀምሯል ኤአይ ነው የሚለው no by the way እንደ የሆነ ኮይን ምናምን ሰጠ እንደዛው ነው መግባት ይችላል መሰለኝ ያው ነው አይደለም ኤአይ ነው የሚለው እንትን አለ አንድ ሰው የሚጥለው ጊዜ ሳይሆን እምነቱ እንደሆነ ታውቃላችሁ ጊዜ ያነሳል ጊዜ ይጥላል እንባላለን ግን ጊዜ አያነሳም ጊዜ አይጥልም እምነት ነው የሚያነሳው እምነት ነው የሚጥለው አዶናይ ደረጃ ያደረገው በእምነቱ ምክንያት ነው አዶናይ የሚወድቅ እንዴ ይሄ እኮ ሯንግ አባባል እኮ ነው ጌች ራሱ የተናገረበት አለ ባይዘው እንትን ጊዜ ጌታ ያለበት ቪዲዮ አለኝ አወርደዋለሁ አራቶች ነው የሚሰራው ትናንትና እኮ አይ ወንድማችን እኔ ዩቲናስ እንግዲህ ስለ አዶናይ ቪዲዮ ለሀገሬ ስል ስግጥ ለህዝቧ ስል ስግጥ ለሰላሟ ስል ስግጥ ሰግጥ ህይወቴንም ሰግጥ ታረድ ይሄ ነው ከፋኖ ጋር የሚታገል
ሰግጠው ይታረቃሉ ባኪ ከፋኖ ጋር ራሱ በዚህ አመት ብዙ እጭ ገብታለች ገቢ ይላል ሰግጣ ገቢ ይሆናለች ሰግጥ ይላል ይወዳ ለሀገሬ ሰላም ስል ሰግጠን በቃ መፈንቅለ መንግስት እናርግ ምናምን ብሎ የሆነ ጀነራሎች ሊድ ቢያረጉ ዳር ክል ሃፕን ታውቃለህ ሰግጠን ታሰልፈዋል በፈለከው በተርጎም እርግጠኛ ነኝ 11ኛው ሰዓት ላይ የደነገጠ ይሄን ሌባ በእናት ይሄን ሌባን ማድረግ ነው ምን እንደመረረኝ ታውቃለህ እንዳለ ህዝቤ ዩቲን ምረጡ ዶናይን ምረጡ እንዴ ምን ነው እኛም እኮ አለን እነሱ ምረጡ እኛን እገቱ ነው እንዴ ሂድዋክ በዚህ አጋጣሚ ለመረጣችሁን በሙሉ ፕሊዝ ዶክተር አይሾ ስፒድ የመከላከያ ዶክተር አይሾ ስፒድ ኢትዮጵያ ሀገር መጣ ማለት በጣም ትልቅ የሆነ ጥቅም ነው የምናገኘው። በዚህ ሰዓት ደግሞ አይሾ ስፒድን መቀበል የሚችለው አብላይ ብቻ ነው። ከዛ ውጭ ማንም ሰው አይሾ ስፒድን እዚህ ሀገር አመጥቶ የመቀበል ብቃቱ የለው ከሱ ውጭ እኔ እንደዛ ብዬ ነው የማምነውና በጣም ዶክተር አይሾ ስፒድ ኢትዮጵያ ሀገር መጣ that's right actually አይሾ ስፒድ ካራክተሩ ከአዶናይ ጋር ይመሳሰላል። ኧረ አይመሳሰልም። አይሾ ስፒድ ሰግጦ እኮ ነው እሱም በቃ እንትን ይገባል ሁሉም ቦታ። ኧረ አይሾ ስፒድ እኮ ታለንት አለው ብሮ አኖ ግን የሱ መምጣት ያን ያለ ኢምፓክት አለው እንደ ኢትዮጵያ ላለክ እንደዚህ ጋዜጣዊ መግለጫ የሚሰጥበት ዳስ ዋይ እኮ ግራ የገባኝ እነ ሰራዊት ፍቅሬ በዚህ ደረጃ ደድበዋል ማለት ነው ወይስ እኛ አልገባንም ማለት ነው? እኮ በጣም ሞድ ሰራዊትማ እንትን ምንድነው ቴስላ ለሚስቱ እየገዛ ነው። ይሄ ነው አይሾ ስፒድ ማለት ይሄ ነው ለኢትዮጵያ ይጠቅማል ጋይስ። እዛ ጋር መንሱር እንዴት ጠፋ? መንሱር እንደዚህ አይነት ነገር በጣም ይመቸው ነበር። እንዴት አብሮ አዶናይ ጋር አልመጣም? ወሰደ በጣም ተናዷል ማለት ነው። አዶናይን ተቀበለ ዘወይ በወንጀል ይፈልጋል እኮ እስካሁን አልተከሰሰም እንጂ በምን ባሉ እኮ ያንን ምንድነው መኪና በብድር እንሰጣለን ብለው አይሾ ስፒድ ይሄ ነው። ይሄ አክቹሊ ታለንት አለው ግን ምንድነው ያ ላይክ እኔ አሁን ከታለንቱ የክርስቲያኖ ሮናልዶ ገብቷል ቢግ ፋን ነውና ብዙ ጊዜ በዛ ነው የሚታወቀው ምናምን ኦኬ በጣም ብዙ ሰው ይወደዋል ምናምን ኦኬ አው ግን ላይክ ሃውስ ዳት ገና ቤኔፊት ኢቶ በቃ በክርስቲያኖ አብሶሉትሊ ነቲንግ ማን ምንም ቤኔፊት የሚያደርገው የለም ለኢትዮጵያ ዲያል ሰላም ሴ ምንድነው ላይክ የሚያመጣው ነው እንጂ እኮ ላይክ ኦኬ አይሾ ስፒድ ምንድነው ቪዲዮዎቹ ለምን ነው እንደዚህ ያለው ያስታውቃል አገሪቷን ያስታውቃል ላይክ አይሾ ስፒድ ሲመጣ ብዙ ይኖራታል ኢትዮጵያ የሆነ በቃ ቱሪዝም ላይ ወይ ሳምቲንግ ላይ ምናምን ኧረ በእናትህ ቱሪዝም እንዲመጣ አገሪቷ አንጻራዊ ሰላም እንዲመጣ ኢትዮጵያ ፖዚቲቭ ነገር አይናገርም። ለምን እንደው ይቀልድ እኮ የሚመጣው ሀይሌ ሪዞርት ከገባ ሀይሌ አሳስሯል። እንደ እንትና ማን ነው ያ ሰውዬ ማን የታሰረው? ናፒ አይ ኦልዌይስ ኒድ ፕሮብሌም ነው ምናምን የሚለው እስኪ አይሾ ስፒድ ቢመጣ ለኢትዮጵያውያኖች ይሄኛው እንኳን እንደዛኛው ስርዓት ይሄኛው በቬሪ ስርዓት አለ ያኛው እኮ ቬሪ ጀስት ይሄ ኢንተርቴን ማለት ነው። ይሄኛው እንኳን ስፋይን አይ ላይክ ሂም አ ሎት ወይ ማለት WWE is famous actually famous ሰው ሲመጣ ሳምቲንግ ሊኖር ይችላል። ጋይስ ታፕ አድርጉ ጋይስ። ሌላ ምን አይሾ ስፒድ እኮ ምን ወይ እውቀት የለውም። አዶናይን ለኢትዮጵያነትና እንጨውና ካምፔን ምናምን እንስራለን። በቃ የሚያዋጣ ነው መሰገድ ብቻ ነው ከዚህ በኋላ አይ ቲንክ አሮን ነው ዛሬ ኔትወርክ ምናምን መንሱሬ ፊንቴክ ብላ በቃ በፊንቴክ ስም ብር ሰበሰበቻል። ነው ፊንቴክ እኮ ስማ አሁን ደግሞ ከዛ ወጥቻለሁ ይላል። ኖ እየሰሩ ነው አለ ፊንቴክ
they are thief, you know. ፊንቴክ እኮ እንደ ምን መቼ በአግባቡ በመኪና ነው ሎየር ጌት ጠበቃ ፊንቴክ እኮ አሁንም እየሰሩ ነው አለ እኮ ምንም ችግር የለም። ዋናው ታስሯል ተብሎ ነበር አይደል? እሰማለሁ ጋይስ አለው እሰማለሁ። ኦኬ ሄይ ብሮ እስኪ ታፕ ኮፒ ሊንክ አድርጉ ጋይስ። ታፕ አድርጉ እስኪ። ምንም ሰው ራሱ ለማስገባት አልችልም። ኔትወርክ አለኝ የለኝም። አንድ አምባሳደር አይደለም ናው ዩ ሃቭ አሁን አለቀ። ኧረ ሳምቲንግ በጣም ይከብዳል። የለም ኔትወርክ ፋኑ ይሰማል። ምናልባት አንተ ይሰማኛል፣ እሱ አይሰማኝም። ይወዳ ባይ ዘ ዌይ አምባሳደር ነኝ አላለም እንደ የብራንድ አምባሳደር ነኝ ብሎ አይደል እንደ ያንን ኮመርሻል ሲሰራ ነበር። እንዴት አሁን ባካፕ ያደርጋል? አይ ዶንት ቲንክ በዛ ጉዳይ ላይ እሱ ብዙም እንትን እንዳልነበረ ተናግሯለኝ እና መንሱሬ እንኳን የለበትም። ጋይስ በቃ ልውጣ፣ ኔትወርክ እያስቸገረ ነው እና ነገ እንዴት ናችሁ? እንዴት ነው? ለመልካም ሰላም ብያለሁ። እንዴት ናችሁ? አለን። ክብሩ ይስፋ።